ይሄ ብልቱ ላይ አካባቢ ደም እየፈሰሰ ነው አሁንም ላይ ያለው። እስካሁን ድረስ እንግዲህ ደሙ ሊቆምለት አልቻለም። ከምን ያህል ጊዜ በፊት ነው አቶ ቶፊቅ የተገረዙት? ማለት ትዳር ውስጥ ከገባን በኋላ ነው። ወላንሳ ማለት አንቺ ነሽ? አሁን የአቶ ቶፊቅ ባለቤት? አሁን እኮ ቢሆንስ ታዲያ ምን የተፈጠረ ነገር አለ? ምንድነው የፈለግከው አንተ? ይኸው ተረጋጊና ያለውን ነገር ለምንድን ነው የምንረጋጋ? ልቀቀኝ። ማን ስለሆንክ ነው አንተ? አልቀመጥም እንዴ ውጣልኝ እባክሽ። አቶ ቶፊቅ ካለ ጥሪልኝ ቢያንስ። ይኖርም አይኖርም አንተን አይመለከትም። በዚህ እድሜ ያለ መገረስ ደግሞ ብዙ ጣጣ አለና ለምን ነው ትይዘኝ? ልቀቀኝ እባክሽ ተረጋጊ። ይኸውልሽ ምንደብቂው ነገር ከሌለ ምንም ደብቆ ነገር የለም። ውጣልኝ ከቤት። ደግሞ ሲጀመርም እኮ የሚጠቆም ነገር አይደለም። ምንም አዲስ ነገር አይደለም። አዲስ ነገር ትልቅ መሆኑ ብቻ ነው። ተጋብተ ሚስት ባሏን ስታስገርስ የሚለው ነገር አዲስ ነገር ስለሆነባቸው ነው እንጂ አይ እሱን መጠበቅ እኮ አይጠበቅብም። በቃ እኔም ሊወጣ ነው። ሌላ ቀጠሮ አለኝ። ሌላ ጊዜ መጥተህ ማግኘት ትችላለህ። ካለበዛ ግን እኛ እንወጣም ከዚህ ቤት። እኔ ትቼክ ልውጣ? ትችያለሽ። አንተ ራሱ ሌባ ነህ። ተነሽ ከዚህ በቃ እሺ፣ አታስጨንቆ ተነሽና ቁጭ። 4 ወር ሙሉ ደም እየፈሰሰ በተለይም ደግሞ መራቢያ ካለ ሲሆን ደግሞ ከባድ ነውና ይኸውልሽ አትታገኝ። ካሜራማን እባክህ ጋርዶቹን ጠራልኝና ለምንድን ነው የምትጠራ ጋርድ? ልቀቀኝ። ሰላም ውድ የሚክሾ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኔ ኤርሚ ነኝ። እንግዲህ ባለፈው ክፍላችን እንግዲህ እንዳያችሁት ስለ እህትና ወንድም ወይም ደግሞ ባልና ሚስት ስለሆኑት ስለ አቶ ስንታየውና ስለ ባለቤቱ የነበረው ነገር እንግዲህ የዲኤንኤ ውጤት መጥቶ እንግዲህ አይተናል። ሁሉንም ነገር እንግዲህ እናንተ ፊት ሁላችሁም ባላችሁበት እንግዲህ ተከፍቶ ያለውን ነገር እንግዲህ አሳውቀናቸዋል። ያው በጣም የተረባበሸ ስሜት ውስጥ ነበሩ። በጣም ያልታሰበና ድንገተኛ ነገር ላይ ነበርን። ያው እንግዲህ ምንም ማድረግ አይቻልም። ግዴታ ማስረጃ ስለሚያስፈልግ ነው እንጂ የአክስትየውም መልስ በእርግጠኝነት ነግረውን ነበረ። ማለት ስላለው ነገር ሙሉ ነገሩን ስለሚያውቁት የእሳቸው መልስ በቂ ነበር። ግን ደግሞ ሁሉን ነገር በማስረጃ በውጤት ሲሆን በጣም አስፈላጊ ስለሆነ ነው። የእነሱን ጉዳይ አሁን ላይ የቲም አባላቶች እየተከታተሉ ያለው ማለት ግልጽ ያልሆኑ በጣም ብዙ ነገሮች አሉ። የተደባበቁ የቤተሰባቸውን የዘር ግንድ እንግዲህ እያጣራን ያለለው ማለት በምን በኩል እንደተገናኙ ግልጽ አይደለም። እሷ በማደጎ ያደገች ነው፣ እሱ ደግሞ ከቤተሰብ ጋር ያደግኩት ብሎናል። እንደሰማችሁት ውድ ቤተሰቦቻችን እሱን ነገር አጣርተን እንግዲህ የምናሳውቃችሁ ይሆናል። በእሱ ሀሳብ አይጓችሁ። አሁን ላይ እንግዲህ አንድ ቤት ነው የተገኘሁት። እንደምትመለከት እንግዲህ አስቸኳይ ጥቆማ ደርሶ ነው። ይህን አስቸኳይ ጥቆማ እንግዲህ ያደረሱን እዚያ አካባቢ የሚገኙ ነዋሪዎች ናቸው። በጣም አስቸኳይ ነው፣ ግዴታ መፍትሄ ያስፈልጋቸዋል ብለው ስለጠሩን ነው እዚህ ግቢ የተገኘ ነው ማለት ነው። የዛሬው ታሪካችን እንግዲህ የተጠቆምንበት ቤት እንደምትመለከት ይሄ ቤት ነው ማለት ነው። ምን እንደተፈጠረ ምን እንዳለ ምን ነገሮች እንዳሉ እስኪ ውስጥ ገብተን የምናይ ይሆናል። ያለውን ነገር አብረን እናጣራለን ማለት ነው። አብራችሁን ቆዩ። እሺ ወደ ቤተሰቦቻችን እንግዲህ ቤቱ ይሄ ነው። ተጠቁመን የመጣንበት ቤት እንግዲህ ይህን ይመስላል። ያው ውስጥ እንገባለን። ያለውን ነገር ምናጣራ ይሆናል። ማን እንዳለ አናቅም። ያለውን ታሪክ እስኪ ወደ ቤተሰቦቻችን አብረን እናጣራ ይሆናል። አብራችሁን ቆዩ። እኛ ነን። ሰላም እንዴት ነሽ? አለሁ ደህና። መግባት እንችላለን? ማነህ? ስለ አንድ ነገር ልናገርሽ። ስለምንድን ነው የምትናገረው? ማነህ አንተ ራሱ? እኔ ጋዜጠኛ ኤርሚያስ እባላለሁ። ስለ አንዳንድ ነገሮች ተጠቁመን የመጣ ነው። አይ አንደኛ ካሜራ ይዛል። ስለምንድን ነው የምንነጋገረው? ካሜራው ችግር የለም መጥፋት ይችላል ካልፈለግሽ እኮ። አይ ሲጀመር አንተ ደግሞ ሳትነግረኝ ነው ዝም ብለህ ካሜራ ምናምን ይዘህ የመጣው። ለምንድን ነው ካሜራ ይዘህ የመጣው? ምን የተፈጠረ ነገር አለ? ይኸውልሽ ካሜራ ያበራ ነው አንዳንድ ነገሮችን ለማስረጃነት ለመያዝ እንጂ ለሌላ ነገር አስበን አይደለም እኮ። ገባኝ። ግን እኔ ምንም እንትን ምለው ነገር የለም። አሁን ደግሞ ልወጣ ነው። ስለምንድን ነው የምናወራው? ብዙም አናስቆይሽም። የተወሰነ 1-5 ደቂቃ ነው የምናስቆይሽ። ወንድም አልችልም። ያው የመጣነው ተጠቁመን ነው እንደነገር። ስለምንድን ነው የምትጠቆመው? ስለ አንዳንድ ነገሮች ተጠቁመን ነው። ውስጥ ገብተን ብንወራ ደስ ይለኛል። ሊሆን ይችላል። እኔ ጋር ምንም የሚጠቆም ነገር የለም። ሲጀመር ማለት ግቢ ውስጥ እንግዲህ ሌላ ቤት የለም። እንደምን እንዴ ሌላ ቤት ኖርም አልኖርም አካባቢ ላይ ተሳስተ ሊሆን ይችላል እንጂ እኔ ጋር ምንም የሚጠቆም ነገር የለም። ወላንሳ ማለት አንቺ ነሽ? አሁን የአቶ ቶፊቅ ባለቤት?
አሁን ነኝ እኮ ቢሆንስ ታዲያ ምን የተፈጠረ ነገር አለ? ምንድነው የፈለግከው አንተ? ልናናገር ስለፈለግን ነው። እባክሽ ወደ ውስጥ እንግባና እንነጋገር። ቆይ ማን አንተ? ካሜራማን ተከተለ እንዴ? ቆይ ማን? ካሜራ ይዛል እኮ ሲጀመር ምንድነው አንተ? ካሜራው ችግር የለውም መጥፋት ይችላል። እሱ የሚያሳስብ ነገር አይደለም። ግን ደግሞ ያለውን ነገር ማወቅ ስላለብን ቁጭ በይና ተረጋግተን ነው። ባለቤቴ ነው ይሄ ደግሞ ቤቴ ነው። ግን እኔ ደግሞ ካሜራ ይዘህ ምናምን አልፈልግም። እሺ አቶ ቶፊቅ ቤት ውስጥ አለ። ይኸው ተረጋጊና ያለውን ነገር ለምን ስለምንድን ነው የምንረጋጋ? ልቀቀኝ። ማን ስለሆንክ ነው አንተ? አልቀመጥም እንዴ ውጣ ልጅ እባክሽ። አቶ ቶፊቅ ካለ ጥሪልኝ ቢያንስ። ይኖርም አይኖርም አንተን አይመለከትም። ውጣ ከቤቴ። ይኸውልሽ ላናግርሽ ነው የመጣሁት። በጸባይ እያናገርኩሽ ነው። ስለዚህ መተባበር ያለብሽ ነገር ራስ ወንጀለኛ መሆን በምን አውቃለሁ? ዝም ብለህ ካሜራ ይዘህ ቤቱ ይኸውልሽ እኛ የሚዲያ ሰዎች ነን። እንደዛ አይነት የተለያዩ ኬዞችን ጥቆማ ይደርሰናል። መፍትሄ የምንሰጥ ጋዜጠኞች ነን። ሲጀመር እኮ መፍትሄ የምሰጠው እኔ መጥቼ ስለምን ነው። እንደዚህ አይነት ነገር ችግር አለብኝ ስል ነው። እንደዛ ነገሮች ላይ ይኸውልሽ ግዴታ ያ ግለሰብ መምጣት የለበትም። እንደዛ አይነት ችግሮችን የሚያውቁ ምንም አይነት ችግር የለብኝም። የቅርብ ሰዎች ግዴታ መጥተው ይጠቁሙናል። እባክሽን ተረጋጊ። ላረጋጋሽ እየሞከርኩ ነው ያለሁት እኮ እኔ አልፈልግም አልኩ እኮ በቃ ፍላጎቴ ምንም ነገር የለም። ምንም ምነግር ነገር የለም። ማስረዳ ነገርም የለም። እሺ በጣም ጥሩ። እንደማይሽ ከሆነ አንቺ ልትተባበሪኝ ፈቃደኛ አይደለሽ። ስለዚህ አቶ ቶፊቅ ጠሪልኝና አንደኛ ደግሞ ገፍትረህ ነው የገባው ቤቴ ድረስ ፍቃደኛ ስላልሆንሽ ነው እንጂ እንደዚህ ማረግ ፈልጌ አይደለም። ወንጀለኛ ነህ ቤቴን ገፍትረህ ስለገባህ። እሺ በጣም ጥሩ። እኔ እንደዛ አላሰብኩም። ሌላ ነገር አታስቢ። ሰው ፍቃደኛ ካልሆነ እኮ በቃ ትተህ መሄድ ነበረብህ። ስለዚህ አሁን ከቤቴ ውጣልኝ። እሺ ይኸውልሽ ተረጋጊና ያለውን ነገር ቁጭ ብለሽ ላስረዳሽ። እኔ እኮ ተረጋግቻለሁ፣ ግን ምንም የምታስረዳኝ ነገር ስላሌለ እባክህ ከቤቴ ውጣልኝ። እሺ ጥሩ። አንቺ ፈቃደኛ ካልሆንሽልኝ እሺ አቶ ቶፊቅ ትጠሪልኛለሽ? አቶ ቶፊቅ የለም ስራ ሄዷል። ቤት ውስጥ የለም እያልሽ ነው? ቤት ውስጥ የለም። አዎ ስለዚህ አሁን ልትወጣልኝ ትችላለህ? ይኸውልሽ መጀመሪያም ልነግርሽ እንደሞከርኩት ተጠቁሜ ነው የመጣሁት። የራሳችሁ ይኸውልሽ አስጨርሽኛ የመጣሁበትን ነገር ልንገርሽ። የራስሽ ጎረቤቶች እዚያ አካባቢ ሰዎች ናቸው ጠቁመውን እዚህ ግቢ አቶ ቶፊቅ የሚባል አንድ ግለሰብ አለና እንደተገረዘ በቅርቡ እንደተከረዘና እስካሁን ድረስ ደግሞ እንዳልተሻለ ሰምተናል። አንተ ሰውዬ ስለምን መገረዝ ነው የምታወራ? ቆይ ስለምንድን ነው የምታወራ? ቆይ ማን ነው እንደዚህ የላከ? ምንድን ነው የምታወራ? አልገባኝም። ተረጋጊ። ምንድን ነው ተርበተበትሽ እኮ? አይ እንደው ግራ ገብቶኝ ነው። ማን ነው እንደዚህ ያለ? ሲጀመር ምን አገባቸው ስለ ባለቤት? አዎ እውነት ለመናገር ምንም አያገባቸውም። ግን ደግሞ ከተገረዘ በኋላ እሺ ቁጭ በልና ለብዙ ጊዜያት እንትን እንዳላለ ስለሰማን ለመነጋገር ነው የመጣነው። አይ እንደዛ አይነት ነገር የለም። እሺ ቁጭ በልና እናወራለን። እባክሽ አረፍ በይና እንግዲህ ውድ ቤተሰቦቻችን ያው እንደምንም ለማረጋጋት ሞክረናል። ያው አረጋግተን ተመልሰናል። ሀሳቡን ቀይራ ነበረ አላስገባም ብላን በግድ ነው እንግዲህ ለማሳመን ሞክረን የገባ ነው ማለት ነው። በመጀመሪያ ፈቃደኛ ሆነሽ ኢንተርቪው እንድናደርግ ስለፈቀድሽልን እናመሰግናለን። እሺ አመሰግናለሁ። ያው እንደዛ ስላደረኩ እኔም ይቅርታ። ችግር የለውም። እስኪ በመጀመሪያ ወደ ጉዳያችን ከመግባታችን በፊት እንተዋወቅ። እስኪ ወላንሳ ማነች? እሺ እኔ ወላንሳ እባላለሁ። ያው ቶፊቅ ባለቤቴ ነው። እዚህ ነዋሪ ነን። ከተጋባን 1-2 ዓመት ሞልቶናል። በጣም ጥሩ። ከቶፊቅ ጋር እንዴት ተዋወቃችሁ? የተዋወቃችሁ የሚለውን እስኪ ንገሪኝ። ያው ከሱ ጋር የተዋወቅነው የስራ ቦታ ነው የተዋወቅነው። እኔም በምሰራበት መስሪያ ቤት እሱም እዛ ነበር የሚሰራ። እሱ የስራ ባልደረባ የሆነ ነው የሚሰራ። እዛ ነው የተዋወቅነው። ያው ከጊዜ በኋላ ከአመት በኋላ ወደ ትዳር ገባን ማለት ነው። ከተዋወቅነው 3 ዓመት ነው። በትዳር 2 ዓመት። እሺ በጣም ጥሩ። እስኪ የተፈጠረውን ነገር ደግሞ ካንቺ እንስማ። ማለት ይሄ ነገር እንዴት ሊፈጠር ቻለ የሚለውን ነገር ንገሪኝ እስኪ። ማለት ትንሽ ወጣ ያለ ነገር ነው። ማንኛውም ሰው ያው እንደምናውቀው በልጅነታችን ሁላችንም ነፍስ ከመዝራታችን በፊት ነውና እንደዛን ነገሮች ወይም ግርዛቶች የሚፈጸሙት። እንዴት እስካሁን ቆየ? የምታውቂው ነገሮች ካሉ እስኪ ንገሪኝ። ያው እኔ እንግዲህ የማውቀው ነገር የለም። በእርግጥ ያው የቤተሰቦቹ ጥፋት ነው ብዬ ነው የማስበው፣ ወይ ደግሞ ካለበት አካባቢ ያለው ችግር ነው እንጂ የኔ ችግር አይደለም። ያው ከዛ በኋላ ነው እሱም እንደዚህ አይነት ነገር ብዙ ሰዎች መስሪያ ቤትም እንደዚህ አይነት ነገር ያውቃሉ ይመስለኛል። ከዛን ያው ህብረተሰቡ ደግሞ ትልቅ ሰው ሆነ እንደዚህ ለትዳር በቅተ እንደዚህ አይነት ነገር ሲፈጠር ደግሞ ብዙ ጫናዎች አሉ። ብዙ ነገር ይደዋል። ጣት ይጠቁማሉ። እንዴት በዚያ ጊዜ እንዴት አግብቶ እንደዚህ አይነት ነገር ይፈጠራል የሚሉ ነገር አለና
እኛም ለዛ ነው እሱ ቤት ውስጥ የሆነ ሰዎቹ ለዛ ነው ለምን አይወጣም የሚለው ነገር ጫና የፈጠረባቸው እንጂ ምንም የተለየ ነገር ኖሮ አይደለም። ማለት ትልቁ የተለየ ነገር ያለው ያው በዚህ እድሜ እንደዚህ አይነት ነገር መፈጠሩ ነው እንጂ በእኔና በሱን መካከል ምንም የተፈጠረ ነገር የለም። አንደኛ ደግሞ ህዝቡም ይሄም ለጥቆማ የሚያበቃ ነገር አይደለም። ሲጀመር አንድ ሰው የራሱን ሰው የፈለገ ነገር ማድረግ ይችላል። ያ ደግሞ የተለየ ነገር ነው ማለት አይደለም። ግን እሱም ስላልፈለገ ነው ያው ህብረተሰቡ መሀልም መውጣት ስላልፈለገ ነው። ለምንድነው እንደዚህ የጠፋ ምናምን በፊት እንደዚህ አይነት ነገር ብሎ ብዙ ነገር ሲሉ ነበር። አሁን ደግሞ ይሄን ሲያገኙ ነው እንደዚህ ያሉትና እሱም ትንሽ እረፍት ማድረግ ስለፈለገ ነው እንጂ ሌላ ነገር አይደለም። እሺ በጣም ጥሩ። ከምን ያህል ጊዜ በፊት ነው አቶ ቶፊቅ የተገረዙት? ማለት ትዳር ውስጥ ከገባን በኋላ ነው። ማለት ትዳር ውስጥ እኔም ጋር ጫና አለን። እኔ እንግዲህ አካባቢው ላይ እሱ የክፍለ ሀገር ልጅ ነው። ያው ሰውም እንደዚህ ነገር አለበት እኮ እንዴት አገባሽ ምናምን ሲባል እሱንም እንደዚህ እያሉ ነው። በቃ ለምን በህክምና እንደዚህ አይነት ነገር እንትን አትልም ምናምን አልኩት። ከዛን ያው ከሐኪም ቤት መጣ። ከዛን ቤት መሆን ጀመረ። ከዛን ሰው ምን ሆኖ ነው ምናምን ሲል ያው አንድ ሁለት ሰው የራሴ የምትለው ሰው አጣጣም ትናገራለ። ያ ሰው ነው እንደዚህ አይነት ነገር ተፈጠረ፣ ቤት ውስጥ አሰረችው፣ ቤት ውስጥ ቀረ የሚል ነገር አለና አንደኛ ቤት ውስጥም አልቀረም፣ አንዳንዴ ይወጣል፣ ስራ ነው እንጂ ያልሄደ ያው ትንሽ እረፍት ስለሚያስፈልገው ነው። ያው ትልቅ ሰው ሆነ ብዙ ነገር አለ፣ ልጅ ሆነና እንደዚህ አይነት ትዳር ደርሰ እንደዚህ አይነት ነገር ደግሞ በጣም ከባድ ነው እና ለዛ ነው እንግዲህ የጠቆሙክም። ይሄ ደግሞ ሲጀመርም እኮ የሚጠቆም ነገር አይደለም፣ ምንም አዲስ ነገር አይደለም። አዲስ ነገር ትልቅ መሆኑ ብቻ ነው ለኔ ብዬ የማስበው። በጣም ጥሩ። ይህንን ጉዳይ ማለትም አቶ ቶፊቅ አለመገረዛቸውን ከጋብቻ በፊት ታውቂ ነበር ወይስ መቼ ነው ያወቅሽው? ከትዳር ላይ ሆነሽ ነው ያወቅሽው? እኔ በቃ ጓደኛውን ነው ያወቅኩትና ያው ሰውም ሲያወራ እንደዚህ እሱንም ስጠይቀው አሁን የራሴ ችግር ሳይሆን የቤተሰቦቼ ችግር ነው፣ ለምን አንተ ይሄን አል ምናምን ስለው ያው በራሳቸው እንግዲህ እንደዚህ አይነት የሚያመልኩት ነገር ይኑር ምን ይኑር አይደሉ፣ በቃ እንደዚህ አይነት ነገር አትጠይቂኝ፣ በቃ የቤተሰቦቼ ጥፋት ነው፣ በቃ ከወደድሽኝ አብረሽ መቀጠል ትችያለሽ፣ ካልሆነ ደግሞ መተው ነው፣ እኔ ይሄን ነገር ምንም ማድረግ አልችልም ምናምን ብሎ ነበርና እሱም ከጊዜ በኋላ ጫና ሲፈጥርበት ነው ወደዚህ ነገር የገባው ማለት ነው። እንግዲህ በጣም ረጅም ጊዜ ነው ማለት አሁን እንግዲህ እንደ ጎረቤቶቻችሁም የአካባቢ ሰው እንደነገረን ከሆነ አቶ ቶፊቅ ወደ 30 ሰዎቹ የሚጠጋ እድሜ ላይ ነው ያለው። 30 ሰዎቹ መግቢያ ላይ እንደሆነም ሰምቻለሁ። ይህም ሁሉ ጊዜ እንዴት ሊቆይ ይቻለ? ማለት ያው ነገርኩ እኮ እሱ የኔ ችግር አይደለም የቤተሰቦቹ ችግር ነው። እኔና እሱ ከተዋወቅነው 3 አመት ነው። እሱ እንግዲህ ያኔ 20 ምናምን አመቱ ነው ማለት ነው። ስለዚህ ያው የክፍለ ሀገር ልጅ ስለሆነ ለምን እንደሆነ አላቅም፣ የራሳቸው ችግር ይኖርባቸው እጠይቀዋለሁ ሁሌም ለምንድን ነው እንደዚህ አይነት ነገር? ይሄ እኮ አይደለም እንደዚህ አይነት በፊት ሴት እንኳን ትገረዝ ነበር እንኳን ወንድ፣ አሁን ነው በቅርቡ የቀረ አይደለ? ስለዚህ ለምንድን ነው እንትን ያልከው? እኔ የቤተሰቦቼ ችግር ነው፣ በቃ እኛ ቤት እንደዚህ አይነት ነገር ለምን እንደሆነ አላቅም፣ የተለየ አምልኮ ይኖራቸው ይሁን ምን እንደሆነ አላቅም። እኔም በቃ ከዛ ሀገርም የወጣሁት በዚህ ምክንያት ነው። በቃ እስከ መቼ ነው እንደዚህ የምቀጥለው? ስለዚህ በቃ የሆነ ነገር ማድረግ አለብኝ ብሎ ነው ራሱ የወሰነ ማለት ነው። እንደኛ የኔ ውሳኔ ብቻ አይደለም እና ሌላ የተለየ ነገር የለም። ምንም ጥቁማ የሚያደርስ አይደለም። አንደኛ እርዳታ አልፈለግንም እኛ፣ ምንም የተለየ ነገር ኖሮ አይደለም እና አንተንም ይሄን እዚህ ድረስ እንድትመጣ ለምን እንዳደረጉ አላቅም። ቶፊቅ ከተገረዘ ምን ያህል ጊዜው ነው? ሚኒመም በቃ 4 ወር አካባቢ ነው። እንግዲህ 4 ወር ማለት እንግዲህ በጣም ረጅም ጊዜ ነው። ያው ይሄን ያህል ጊዜ ይፈጃል ብዬ አላስብም። ብዙ ሰዎች የምናውቃቸው አሉ፣ እኔም በግሌ የማውቃቸው አሉ። ትልቅ ከሆኑ በኋላ እንደዚህ አይነት የግርዛት ነገሮችን የፈጸሙና 4 ወር ሙሉ ግን ከቤት አለመውጣቱ ስራም አለመጀመሩ ግር ስላላቸው ነው ጎረቤቶቻችሁ እስኪ ነገር አጣራ፣ ቶፊቅ እንደተለመደው አይወጣም፣ ስራም ሲሄድ አናየውም ብለውን ነውና ለምንድን ነው ይሄ ነገር የተፈጠረ? ማለት እነሱም እኮ የተለየ ነገር ሆኖ ሳይሆን እሱ አንደኛ እረፍትም ስለፈለገ ነው፣ ፍቃድ ሞልቶ ነውና ስራ ከጀመረ ብዙ ጊዜ ፍቃድ ስለማይወጣ በዚሁም እረፍት ልውሰድ በቃ ራሴን እንትን ልበል ስላለ ነው እንጂ አንዳንዴም እኮ ቤተክርስቲያን እንሄዳለን ጠዋት እና ግዴታ ስንወጣ ደግሞ ወተናል ብለን ለጎረቤት መናገርም የለብንም እና እነሱም ያው ስላካበዱ ነው እንጂ 4 ወር ድረስ እኮ ቤት ውስጥ ተዘግቶ ቁጭ አላለም። ያው ስራ ስላልገባ ስላልሄደ እንደዚህ ሩቅ ቦታ ስላልሄደ ነው እንጂ አንዳንድ ቦታ ደርሰን እንመጣለን። ቤተክርስቲያንም እንሄዳለን፣ እሑድ አሁን ቤተክርስቲያን ሄደን እናስቀድሳለን።
ለምን እንደዛ ማለት እንደፈለጉ አላቅም እንጂ ምንም የተለየ ነገር ኖሮት አይደለም። 4 ወር ማለት ትንሽ ነች። ሰው ከዛ በላይ እረፍት መውሰድ እኮ ይችላል። ያው እንግዲህ እነሱም ስራ ስለሆኑ ወይ ጠዋት ወይ ማታ ነው የሚገው እንትን የሚሉትና ለዛ ነው ያላዩት እንጂ የተለየ ነገር ኖሮ አይደለም እንደኔ ማለት ነው። በጣም ጥሩ። የቶፊቅ ቤተሰቦች ያንቺ ቤተሰቦች ስለዚህ ነገር የሚያውቁት ነገር አለ? አይ እነሱ እንኳን የሚያውቁት ነገር የለም ማለት እሱም አልፈለገም እንዲያውቁ አልፈለገም። የኔም የሱም ቤተሰብ ሩቅ ስለሆነ ያው በስልክ ያገኛቸዋል። ከዛ የዘለለ ያው ሲመጡ እዚህ ቢሆኑ ነው የሚያውቁት እንጂ ለነሱም መናገር ምንም ይሄናል። ለምን ትናንተም ስላልፈለጉ ይሄናል ልጁ አድጎ እዚህ ሲደርስ ያን ነገር ስላላረጉ ለነሱ ማወቅ ተገቢ ነው ብዬ አላስብም። የኔ ቤተሰብም ደግሞ ያው ቢያውቁም ባያውቁም ምንም ልዩነት የለው። ለዛ ነው ያልነገርናቸው። ቀደም ስነግሪ ከትዳር በፊት ነው ይሄን ነገር አውቃለሁ ያልሽኝና እንዴት ነው ትዳር ላይ ሆናችሁ ማለት ባለሳሳት 2 አመት በትዳር ቆያችሁ? 2 አመት 3 አመት አካባቢ። እንዴት ይሄ ሙሉ ጊዜ እንግዲህ በጣም ረጅም ወቅት ነው እና እንዴት ሳይገረዝ ማለት እንደተጋባችሁ ያው ልጅ መውለድ አለ ብዙ ነገሮች አሉና እንዴት 3 አመት ሙሉ ዝም ብላችሁ ቆያችሁ? አንቺስ ብትሆኚ እንዴት ዝም ልትዩ ቻልሽ? ያው እኔም ብዬው ነበረ። ግን አንዳንዴ እኮ አንተ እንዳሰብኩ ሳይሆን ነገሮቹ ላይሳኩ ይችላል። ማንም ሰው ልጅ መውለድ ደግሞ ላይ ትዳር ላይ ስትገባ ልጅ ትፈልጋለህ። ግን በህይወት ውስጥ ደግሞ ያስተካከሉ ነገሮች ይኖራሉ። ማሳካት የምትፈልገው ነገር ይኖራል። እኛ በፊት ተከራይተን ነበረ የምንኖረው የራሳችን ነገር እስኪኖረን ያው አንተ ሳይመችል ለልጅ ደግሞ ወደዚህ ማምጣትም ከባድ በዚህ ኖሮ ማለት ነው። ከዛን ያው የራሳችን ቤት ሲኖረን የራሳ ልጅ ይኖረናል ብለን ነው ያሰብነው። ያው 2 አመት በትዳር ነው ትንሽ ነው። 3 አመት 4 5ም ቆይቶም ይወልዱ አሉ። እኛ ደግሞ ወጣት ነን። ይሄን ዓለም ትልቅ ልጆች አይደለንም እኛ እንጂ ሌላ ነገር ኖሮ አይደለም። እሺ በጣም ጥሩ። አሁን ደግሞ ቶፊቅ ጋር ብትደውይለትና ማለት እሱን ማናገር ስላለብኝ እሱንም ብትጠሪልኝ ደስ ይለኛል። አዎ አሁን ደግሞ አሁን በቅርብ ስራ ስለገባ አሁን ድጋሜ ከስራ ውጣ ማለት ከትናንት ወዲያ ነው ስራው የሚገባ። አሁን አንተም የመጣው በጠዋት ነው። በዚህ ሰዓት ደግሞ ና ከስራ ውጣ ማለትም አይከብድም። ሌላ ጊዜ መተህ ብታገኘው አይሻልም? እናንተ ላንቺን ካላስቸገረሽ ችግር የለውም መጠበቅ እንችላለን። እሱ በሚመጣበት ሰዓት ማናገር እንችላለን። ያው 11 ሰዓት ምናምን ነው እሱ ከስራ የሚወጣ። በጣም ጥሩ። እንደውም አሁን 9 ከሩብ ነው የሚለው ጠብቀ ነው እስኪ ያለውን ነገር ብናናገረው ደግሞ እሱን ደስ ይለኛል። ማለት እሱን ማግኘት ግዴታ ነው። ያው ያለውን ነገር እኮ ነግሬያለሁ። በዚህ ጉዳይ ላይ ይሄ ነገር የእሱ ጉዳይ ነው። ስለዚህ እሱ ደግሞ ያለውን ሁኔታ ማለት በቤተሰቦቹ ምክንያት ነው ብለሽናል። ያለውን ሁኔታ ደግሞ እሱ ቢነግረን ብለን ስላሰብን እሱ ብናናገረው ደስ ይለናል። አይ እሱን መጠበቅ እኮ አይጠበቅብም። በቃ እኔም ሊወጣ ነው። ሌላ ቀጠሮ አለኝ። ሌላ ጊዜ መጥተህ ማግኘት ትችላለህ። ስለዚህ ቅድም አስቸግረህ ገባህ። አሁንም ደግሞ ልታስቸግረኝ ነው እንዴ? አንተ ምን ሆነ ነው? አይ ያስቸገርኩሽ አይደለም። ካንቺ ጋር ያለን ነገር እኮ ጨርሰናል ማለት ሆኛል እኮ። እኔ አሁን መሄድበት አለኝ። በቃ እሱ ደህና ነው። እሱን ወይ ደግሞ እዛ መስሪያ ቤት ደውለለት ልታገኘው ትችላለህ። ቢሮ ውስጥ ስለሚሰራ ማለት ነው። እሺ በጣም ጥሩ ነው። ስልኩንም የመስሪያ ቤቱንም አድራሻ ትሰጭና መሄድ እንችላለን። አስፈላጊ ከሆነ እኮ ስልኩን እሰጣለሁ። በቃ አሁን እንውጣና ስልኩን እሰጣለሁ ውጪ ላይ። እሺ እኔ ልሄድ ነው። አሁን ቀጠሮ ስላለኝ ወደ ሌላ ቦታ ልሄድ ስለሆነ እባክህ መቼስ እዚህ ቤት አስቀምጬ ካልሄድም ስለዚህ በቃ እኔ ልወጣ ነው። ለምን አትወጣም? በጣም ጥሩሽ። በነገራችን ላይ እዚህ ከመግባታችን በፊት ዞር ዞር ብለን እዚህ አካባቢ ሰዎች ስናናገር ነበረ። ይኸውልሽ አስጨርሽኛ አንቺ ስታወሪ ይኸውልሽ አንቺ ስታወሪ ሰምቼሻለሁ። አሁን ደግሞ እኔ እየተናገርኩ ነው እኮ። በቃ አሁን ውጣልኝ። አዳምጪኝ መጀመሪያ። አንቺ ብቻ እያወራሽ ነው ያለሽ። እዚህ ከመግባታችን በፊት እዚህ ጎረቤቶችን ፊት ለፊት ግቢ የሚያለው ሱቅ ባለቤትም እያናገርኩን ነበርና ቶፊቅ እንዳልወጣ እዚህ ቤት ውስጥ እንዳለ ነግሮናል። ቶፊቅ ቤት ውስጥ የለም ብያለሁ እኮ ስንቴ ነው የምነግርህ። ስለዚህ አሁን ከቤት ውጣልኝ። እኔ ሌላ ቀጠሮ አለኝ። ወደ ስራ ሊሄድ ነው። እሺ በጣም ጥሩ። ማለት ልነግርህ ፈቃደኛ ነሽ? እያዋሸሽ በቃ ነግሬሃለሁ እኮ ያለውን ነገር ነግሬሃለሁ። እባክህ ትወጣልኝ ከቤት። እሺ ካሜራማን ፈቃደኛ እየሆነ ስላልሆነ እባክህ ቤቱን እንፈትሽና የት እንዳለ ማየት ያለብን ይመስለኛል። ምንድን ነው የምትፈትሸው አንተ? የሰው ቤት ዝም ብለህ አሁን ውጣልኝ። ውጣልኝ ከቤቴ። የምትደብቂው ነገር ከሌለ ለምን ነው የምታስወጪው? ውጣልኝ ከቤቴ። እባክህ ካሜራማን ግባና መኝታ ቤት እንዴት ነው የሚገባው? ውጣልኝ። ለምን ነው የምትይዘኝ? ልቀቀኝ። እባክሽ ተረጋጊ። ይኸውልሽ የምትደብቂው ነገር ከሌለ ምንም የምደብቀው ነገር የለም። ውጣልኝ ከቤት። አይተህ ነው ቼክ አድርገን እሱ ከሌለ እንወጣለን። ሰውዬ ትወጣልኛለህ?
መጀመሪያ መኝታ ቤቱን ቼክ ያድርጉ እባክሽ። ምንም ፍቃድ የለም። ክፈችላቸውና አልከፍትም። ለምን ከፍታለሁ? ካለበዛ ግን እኛ እንወጣም ከዚህ ቤት። እኔ ትቼክ ልውጣ? ትችያለሽ። አንተ ራሱ ሌባ ነህ። እኛ ቶፊቅን ካላገኘን ከዚህ ቤት አንወጣም። እኔ እኮ ነገር ያለው ቶፊክ ቤት ውስጥ የለም። ለምንድን ነው የማትወጣልኝ? ውጣልኝ በቃ። ስለዚህ ቤት ውስጥ ቼክ እናድርግ። ከሌለሽ ችግር የለውም መውጣት እንችላለን እኮ። ውጣልኝ ነገር ያለው። መጀመሪያ ግን ቤቱን ቼክ ማድረግ አለብን። ምንም ቼክ የምታደርገው ነገር የኔ ወንድም ለምንድን ነው? እሺ በጣም ጥሩ። አንቺ እንደደረግሽ ነሽ። ካሜራማን እባክህ ካሜራውን አስቀምጥና። እሺ ውጣልኝ። ውጣልኝ እባክሽ። ተረጋጊ እባክሽ። እንዴት ነው የምረጋጋ? አንተ የኔ ቤት ይፈተሽ ይያልሽ። ምትደብቂው ነገር ከሌለ ለምንድን ነው እንደዚህ የምትደብቀው ነገር የለም። እሺ አሁን ልቀቂኝ። እሺ አለቅም። ከዚህ ቤት ሳትወጣ አለቅም። ይኸውልህ ካሜራማን እባክህ አስቀምጥና ፍተሻውን አድርግ። እንዴት ነው ፈትሸው? ወንድሜ ወደዛ አትግባ። ፕራይቬሲ የሚባል ነገር ስላለ ይኸውልህ እዛ መኝታ ቤት ካሜራ ይዘህ መግባታችን። ስለዚህ አስቀምጥና እባክህ ፈትሽልኝ። እሺ እባክህ በቃ አይግባ። እሺ አይግባ በቃ ማለት አይግባ ማለት በቃ ተወው። እዛ ውስጥ እንዴት ይገባል? ካሜራ ነውር እኮ ነው። የሰው መኝታ ቤት ይገባል እንዴ? ስለዚህ የሆነ የደበቅሽ ነገር አለ ማለት ነው። ምንም የደበቅኩት ነገር የለም። ታዲያ ለምንድን ነው እንዳይገባ የምትፈልጊው? በቃ ሰው መኝታ ዝም ብሎ ይገባል እንዴ? እኔ መድኃኒዓለም ምን አይጣጣ እኮ የምትደብቂው ነገር ከሌለ ኖርማል ነው። መኝታ ቤት ገብተህ እራስሽ ባለሽበት መግባትም እንችላለን። እሺ በቃ እሱ አይግባ፣ እኔ እናንተ እንገባለን። ወይኔ እሱ አይግባ ማለት ለምን? በቃ አያስፈልግም። አንተ ለምንድነው ችክ የምትለው? እሺ በጣም ጥሩ ካሜራማን ና። እሺ እኔ ተራመጀ እንግባ። እሺ ውድ ቤተሰቦች እንግዲህ እንደምታዩት እንግዲህ አቶ ቶፊቅን እንግዲህ እንደምንም ብለን ከካሜራማናችን ጋር ይዘነው ወተናል። እዚህ አስተኝተናል። ያው መኝታ ቤት ስለቀር ለመቅረጽ እንግዲህ ስለማይመች ነው ወደዚህ ያወጣ ነው። እኔ እንጃ ምን እንደምላችሁ አላውቅም። እኔ እንደዛ ነገር ሳይ የመጀመሪያ ነው። በጣም ከባድ ነው። ለማውራት እንኳን ትንሽ ይከብዳል። ማለት ይሄ ብልቱ ላይ አካባቢ ደም እየፈሰሰ ነው አሁንም ላይ ያለው። እኔ እንጃ ምን እንደምላችሁ አላውቅም። በጣም ከባድ ነገር ነው። በጣም ያሳዝናል። እስካሁን ድረስ እንግዲህ ደሙ ሊቆምለት አልቻለም። ያው የራሳችን የሕክምና አባላቶች እንግዲህ ነርሶች ጠርተናል። መንቀሳቀስ ስለማይችል ያው እዚሁ ባለበት እንግዲህ መጥተው የተወሰነ የሕክምና እርዳታ እንዲያደርጉለት ቢያንስ ደሙን ቢያቆሙለት ብለን ነው ያን ነገር ያደረግነው። እንደምታዩት ነው እንግዲህ ራሱን መቆጣጠር እንኳን አይችልም። እንግዲህ ምን እንደምላችሁ አላውቅም። በጣም ከባድ ሁኔታ ላይ ነው ያለው። እየተሰቃየ ነው እንግዲህ ያገኘነው በመኝታ ቤት ውስጥ ሆኖ ነው እንግዲህ ያው ራሱን መቆጣጠር አይችልም። አሁን ላይ በጣም ከባድ ሁኔታ ላይ ነው ያለው። ምንድን ነው ምን እያደረግሽ ነው? በይ ተነሽ፣ እየሰማሽ ነው? ተነሽ። እግር ላይ መንበርከክ ምንም አይለውጥም። አይደለም በቃ እንደዛ አይደለም። ትሰሚኛለሽ? ሌላ ነገር እንዳይፈጠር ከፈለግሽ ተነሽና ቁጭ በይ እኮ በቃ ተወው። በቃ አታስጨንቀው። እኔ ማንንም እያስጨንቅኩ አይደለም። ተነሽ እባክሽን፣ ተነሽ። ይኸውልሽ እያስገደድሽኝ ነው ያለሽ። እባክህ ካሜራማን ወይ አስወጣልኝ ይችላል። ተነሽ ከዚህ በቃ እሺ፣ አታስጨንቀው። ተነሽና ቁጭ በይ፣ ተነሽና ቁጭ በይ። ነግሬሻለሁ። ስለምን አላሳዝንም? እባክህ አታሳዝኝኝም። አንድ በሽተኛ ሰው መኝታ ቤት ውስጥ ቆልፈሽ አስቀምጠሽ አታሳዝኝኝም። ስለዚህ ተነሽ፣ ካለዛ ደግሞ አስወጣሻለሁ ማለት ነው። ካልወጣ ካልነሳም እሺ። የት ነው የምወጣው? እኔ ወዴትም አልሄድም። እሺ ተነሽ፣ ቁጭ በይ እዛ። ቆይ አልገባኝም። ማለት እንዴት እንደዚህ ሆኖ ዝም ልትይ ቻልሽ? እኔም በቃ እንደነገርኩ እኮ ነው። ምንም የተለየ ነገር የለም። እኔ ምንም አውቀው ነገር የለም። አልገባኝም። ማውቀው ነገር የለም ማለት ወይስ አሁንም እየቀለድሽብኝ ነው ያለሽ? ቆይ ማለት አልገባኝም። እንዴት ነው በሽተኛ ሰው መኝታ ቤት ውስጥ ልቆልፊበት የቻልሽ? ይኸውልህ ወንድሜ ያልገባክ ነገር አለ። እኔ እሱን ልቆልፍበት ወይ ደግሞ የተለየ ነገር ኖሮ አይደለም። ግን እኛ እዚህ አካባቢ የመጣ ነው በቅርብ ነው። ቤቱን ገዝተን ነው ብዬ ቅድም ነገር ያለው። ግን እኛ ወደዚህ አካባቢ ተጋብተን ስንመጣ የብዙ ሰው እይታ እኛ ላይ ነበር። አንደኛ ያው እሱም ስላልተገረዘ የሆነ አንዳንድ የሚያወሩት ነገር አለ። ከዛ በኋላ ደግሞ ከተገረዘም በኋላ
ያው ሰው ታውቃለህ ብዙ ነገር ይላል በዚህ እድሜ እንዴት ምናምን የሚያወሩት ነገር አለ እና ለሱም ድንነት ብዬ አንደኛ ደግሞ እሱ እንዲድን ብዬ ብዙ ነገር አድርጌያለሁ። ከሌላ ሀገር መድኃኒት አምጥቼለታለሁ። ያው ትልቅም ስለሆነ ቁስሉ አልድን ስላለ ነው። አንደኛ ደግሞ ከሱዳን ምናምን አስመጥቼለት ያው ትንሽ እረፍትም ያርግ ብዬ ነው እና እሱም አንደኛ በቁመቱ በመልኩ በጣም ቆንጆ ልጅ ነው እና የሚገርም ሰው ሁሉ እኛ ላይ ነበረ አይናቸው በቃ እንዴ ምን ሆኖ ነው ሰው አይቶ አያውቅም ምናምን እስከምንል ድረስ ማለት ነው። ከዛ በኋላ ከተገረዘ በኋላ ደግሞ ሌላ ነገር ማለት በቃ ሰው ታውቃለህ ብዙ ነገር ይላል። በዚህ እድሜ ያለ መገረዝ ደግሞ ብዙ ጣጣ አለና ለሱም ብዬ ነው እንደዚህ እንዲቀመጥ ያደረኩት እንጂ ሌላ የተለየ ነገር ኖሮ አይደለም። እኛ በጣም ያኔ እሱ ሳይገረዝ የሚገርም ነገር እዚህ አካባቢ በጣም እንትን ናቸው ማለት ነው። የሰው አይን አለበት እንደውም መጀመሪያ ጊዜ ስንገባ የሆነች ሴትዮ ግን እናንተ ሁሌ እኮ እንደዚህ ባትወጡ ጥሩ ነው፣ እዚህ ሰፈር ጥሩ አይደለም፣ እንደዚህ የሰው ቡዳ አለ ምናምን ብሎ ነበር እና በዛም ልክ እንደገባን ራሱ እሱ አሞት ነበር እና እኛ መኪና ምናምን ይዘን ነው የምንመጣና ስንወርድ ምናምን በቃ የሆነ አይናቸው ራሱ እኛ ላይ ነው። እኔ ለምን እንደሆነ አላውቅም እንደዚህ አይነት ሰው አይቶ አያውቁም ይሁን ወይ ደግሞ የተለየን ሆነን ብዬ አሰብኩት። ግን ከዛ በኋላ ያው ይሄ ነገር ተፈጠረ። እኛ ጥሩ ህይወት አለን። ያው ቤታችንም እንደምታየው ነው። በፊት ከጎረቤት ጋር እንገናኛለን። በጣም ብዙ ሰው ይወደናል። ግን አንዳንድ ሰው ሲነግረን እዚህ ሰው ጎረቤት ጥሩ ሰው አይደለም እና እንደዚህ ብዙም እንትን ባትሉ ጥሩ ነው ሲሉን እሱ ከተገረዘ በኋላ ደግሞ በቃ ቤት ውስጥ መሆን ጀመርኩ። ከሌላ ሀገር መድኃኒት አስመጣለታለሁ ማለት ቁስሉ አልደርቅ ስላለ ነው እስካሁን ሰዓትም ቤት ውስጥ የተቀመጠ እንጂ ሌላ ነገር ወይ ደግሞ አንተ እንደምታስበው አይደለም። ለምን አንተ ጠቁሞክ ነው የመጣው ወይ ደግሞ እኔ ሌላ ነገር አድርጌው የተለየ ነገር ኖሮት አይደለም። ግን በዚህ እድሜ የሱ መገረዝ ለሰው ቴንሽን ስለሆነ ማለት አዲስም አይደለም እኮ የተለያየ ቦታ ሊኖር ይችላል። ግን እንደዚህ ብዙ ስላሌለ በዚህ እድሜ ተጋብተ ሚስት ባሏን ስታገርዝ የሚለው ነገር አዲስ ነገር ስለሆነባቸው ነው እንጂ እኔ ደስተኛው ነኝ ሆኜ ነው። ለምን በቃ እሱ እንደዚህ አይነት ነገር ጫና ስለፈጠረበት ለምንድን ነው ይሄ ነገር እንደዚህ ማናረገው ብዬ ስጠይቀው በቃ እሱ ምንም ችግር የለም ማለት በቃ ሰው እኔ በመኪና ነው ሁሉ እዛ መድኃኒትም ሄደን ስናመጣ ሐኪም ቤቱም ሄደን ያው ቁስሉ እንዲደርቅለት የሚያደርጉትና እና የሚገርም ሰው ሁሉ በቃ መኪናችን ራሱ ከዚህ ሰፈር ሲጠፋ ምን ሆኖ ነው ምናምን ሲሉ አይ ምንም አልሆንም በቃ መኪናችን ጋራጅ ስለገባ ነው እና ሰርቪስ ሰተን ነው ያው ሌላ ሰው ነው እህል ምናምን የሚያመጣልን እቃው የሚያመጣልን ሌላ ሰው ነው። እኔም ትቼ ብዙ ጊዜ ከቤት አልወጣም ብቻውን ስለሆነ ብዙ ነገር ማድረግ ስለማይችል ነው እንጂ ደስተኛ ነኝ። ምንም የተፈጠረ አሁን እንደዚህ እንደምታየው አይደለም። ያው ትንሽ ጊዜ ነው አሁን ይደርቅለታል። ከዛ በኋላ ወደ ስራውም ይመለሳል። ቆይ ላቋርጥሽና ትንሽ ጊዜ ነው ማለት ኦልሞስት ከተገረዘ 1-3 ወር እንደሞላው ነግረሽኛል። 3 ወር 4 ወር እንዴት እስካሁን ድረስ ሳይደርቅ ትንሽ ጊዜ ነው የቀረው ማለት ወይስ በሕክምና የተለገረሽ ነገር አለ ለየት ያለ ነገር አለ? ያው ነግሮኛል። አሁን እኔ የዚህ ሀገር ሕክምና እንትን እያለ ነው ማለት እንትኑ መጥቶ እያየው ነው። ግን ከሱዳን ምናምን ነው ማስመጣለት መድኃኒቱ ማለት ነው እና ትንሽ ጊዜ ይወስደዋል። ስለዚህ 1-3 ወር 4 ወር እንደዛ በደንብ ይደርቅለታልና ወደ ድሮ እንትኑ ይመለሳል። ምንም ይሄ ሳይድ ኢፌክት የለውም። ምንም ነገር የሚያደርገው ነገር የለም። ስለዚህ አትጨናነቂ። ይሄ ያጋጥማል። አንደኛ እሱ በዚህ እድሜ ስለተገረዘ ነው እና መድኃኒቱ ደግሞ አንድ የቀረ መድኃኒት አለ ገና የሚመጣ ማለት ነው። ከዛ እሱ ሲወስደው በቃ እስከ መጨረሻ ይድናል። ምንም ችግር የለም። ከሱዳን ብታስመጪው መድኃኒት ምን አይነት መድኃኒት ነው ማለት ቁስሉን የሚያደርቀው ነው። ያኛው እንደ እንትን ነገር ነውና እንደ ዱቄት ነገር ነው። ያኛውን ስታደርግለት ቁስሉን ያደርቀዋል። ይሄ መድኃኒት የምትሰጪው በሐኪሞች ትእዛዝ ታዘሽ ነው ወይስ ደግሞ በራስሽ? እዚህ ሀገር ስላልተገኘ ከሌላ ሀገር ነው ማስመጣለት። እሺ በጣም ጥሩ። መድኃኒቱን ብናየው ደስ ይለኛል ማለት ያለውን ነገር ቼክ ማድረግ ስላለብን ያው አሁን ገና አልመጣም። እስካሁን ሲጠቀማቸው የነበሩት መድኃኒቶችን ቼክ ብናደርግና ያው ልንረዳው ነው የመጣ ነው። 4 ወር ሙሉ ደግሞ እንደዚህ ሆኖ መቆየት ከባድ ነው። ይሄ በ2 ሳምንት በ3 ሳምንት የሚደርቅ ነገር ነው። ግን ደግሞ ይሄ ሙሉ ጊዜ መቆየት በኋላ ለህይወቱ የሚያሰጋው ነገር ስለሆነ እኛ የራሳችን የሕክምና አባላቶች አሉን። ነገር ያለው ወንድሜ ዝም ብለህ ነው አንተ እኮ የምትደክመው። ያው ስለ እርዳታክ እናመሰግናለን። ልክ ነህ። ያው ሰፈሩም ያደረጉ ነገር ልክ ነው። ከቤት አልወጣም ምን ሆኖ ነው ምናምን ማለታቸው ያው ቅድም እንደዛ ብልም አሁን መለስ ብዬ ሳስበው ሰው ለሰው ብሎ ነው እንደዚህ አይነት ነገር የሚያደርገውና እንደዛም ስላደረጉ አመሰግናለሁ። ግን
አሁን የሚመጣ መድኃኒት ቢያንስ 5 ቀን ምናምን ነው የሚቀረው። ከዛ በኋላ በቃ እስከ መጨረሻ የሚያድን መድኃኒት ስለሆነ ምንም የሚያስቸግር ነገር እንዴት እርግጠኛዎች ማለት ያለፉትን 4 ወራት ሙሉ ስትሰጪው ነበር መድኃኒቶች እንዴት በሚቀጥለው በሚመጣው መድኃኒት ይቆምለታል? እንግዲህ በጣም ከባድ ነው። እስካሁን ድረስ ራሱ በህይወት መቆየቱ እኔ እንጃ ምን እንደምላችሁ አላውቅም። ቤተሰቦች 4 ወር ሙሉ ደም እየፈሰሰ በተለይም ደግሞ መራቢያ ካለ ሲሆን ደግሞ ከባድ ነውና እንዴት አሁን ይሻላል? ይላል ብዙ እየፈሰሰ አይደለም እኮ ይኸውልህ፣ አሁን ደሙ ቢፈስም ይሄን አይደለም ከ1 ወር ከ2 ወር እየተሻለ መጥቷል። ግን አሁን የሚመጣ ሌላ ሰውም ስለተጠቀመ እንደዚህ የተጠቀመ ሰው የዳነ ሰው ስላለ ነው። አሁን ማለት አሁን እያያችሁት እንዳላችሁት ተሽሎታል እያልሽ ነው ያለሽ? አዎ ተሽሎታል። ስለዚህ ከዚህም ብሶ ነበር እያልሽ ነው ያለሽ? ያው የመጀመሪያ ጊዜ ትንሽ ያው የመጀመሪያ ቁስልና እያደረ አንድ አይነት ነው። አንተ ራሱ ስታስበው አንተ ከትናንት ዛሬ እየተሻለ ነው የሚመጣ አይደለ? በቃ እሱም እንደዛ ነው። ያኛው እዚህ የሚጠቀመው መድኃኒት ብዙም እንትን ለውጥ ስላሌለው ከዛም የሚመጣ መድኃኒት ደግሞ በጣም አሪፍ ነው ማለት እሱም እንደውም ወዶት ነው በቃ ይሄ መድኃኒት ድጋሜ ቢመጣልኝ ብሎ ያወራውን ሰው አለ። እሱ ያመጣለታል፣ ያ መድኃኒት ያደርጋል። ያን አድርጎ ካልተሻለው ትመጣና ታይዋል። ምን ነው ደስ እንግዲህ ውድ ቤተሰቦች ማለት ምን እንደምላችሁ አላውቅም። ያው በፋሻ ታሽጓል፣ ክፍት አይደለም እንዳየነው ከሆነ ግን ደግሞ ሙሉ በሙሉ ፋሻው ላይ ደም አለ። ከዛም አልፎ ከፋሻውም አልፎ ደም ይወጣል። እንግዲህ እኔ እንጃ ምን ማድረግ እንዳለብን አላውቅም። ግን ግዴታ አንድ ነገር እርግጠኛ ሆኜ መናገር ብፈልገው ነገር ይሄ ልጅ አፋጣኝ የሕክምና እርዳታ ማግኘት አለበት። እኔ ወንድም ብያለሁ እኮ ምንም ሕክምና አያስፈልገውም። በቃ አሁን መድኃኒቱ ይመጣል። ከዛ በኋላ መድኃኒቱን ከተጠቀመ በኋላ ካልተቻለ ወደ ሕክምና እንወስዳለን። ግን ግዴታ ይሄ መድኃኒት መውሰድ አለበት። ይሄ መድኃኒት ካልወሰደ ሌላ ነገር ነው። ይኸውልሽ ወላንሳ አንተ ራሱ ያልገባክ ነገር አለ። አዎ ያልገባኝ ነገር ሊኖር ይችላል። ግን ደግሞ እንደዚህ ሰው ደሙ እየፈሰሰ የሙሉ ጊዜ ቆይቶ ችላ ብሎ መተው ህሊናም ቢሆን አይፈቅድልኝም። ችላ አላልኩም። ከሌላ ሀገር ችላ ባትይ ኖሮማ እስካሁን ድረስ የተለያዩ ህክምናዎች ታደርግልን ነበር። እያደረኩለት ስለሆነ እኮ ነው ከትናንት ዛሬ የተሻለ። አሁን ይሄ ያለበት ሁኔታ ተሽሎታል እያልሽኝ ነው ያለሽ? ደህና ነው ብያለሁ እኮ በቃ አሁን ያኛው መድኃኒት ሲመጣ አንተ ወጣት አይደለ እንደ አይገባም እንደ ምን ሆነ ነው? በቃ ያኛው መድኃኒት ሲመጣ አልገባኝም። አይገባም ማለት ምን ማለት ነው? በቃ ይሻለዋል። ይሄ እኮ በቃ እሱ ትልቅ ሰው ስለሆነ ነው። ልጅ ቢሆን የልጅ ቁስል ቢሆን ወዲያው ይድናል። የልጅ ቁስል እንኳን እኮ ተረዶሽ እኮ ትልቅ ሰው ሆነ እሺ 1 ወር 2 ወር ኖርማል ነው። ግን ደግሞ 4 ወር ሙሉ ደም መፍሰስ ማለት ይሄ ሌላ ነገር ነው። ግን ያ ቁስሉ ስላልዳነ ነው እንጂ እኮ ደሙ እስካሁን ይፈሳል። 4 ወር ሙሉ ካልዳነለት ታዲያ ይሄ ምንድን ነው? ወይስ ደግሞ የምታውቂው ነገሮች አሉ? ቁስሉ እኮ የሚጠናበት ሰው አለ 4 ወር ሙሉ። አዎ አንዳንዴ ቶሎ የሚድንለት ሰው አለ፣ የሚቆይለት ሰው አለ። እና ሁላችንም እኮ የተለያየን ሰዎች ነን። ስለዚህ ከዚህ በኋላ ከአንቺ ጋር መጨቃጨቅ አልፈልግም ማለት ውድ ቤተሰቦች ያው እንደምታዩት እንግዲህ እየተገላበጠ ነው ያለው። ግን ደግሞ እኛን ለማናገር ዝግጁ አይደለም ማለት ሊረጋጋ አልቻለም። ትንሽ ህመም ስላለበት ማለት ነው። እሱ ተረጋግቶ እስከምናዋረው ድረስ ያው አንቺ ከጋርዶቹ ጋር መኪና ውስጥ ተጠብቂኛል። ይኸውልሽ የሚያስፈልገውን ነገር ጠይቄሻለሁ። ግልጽ ሆነሽ ግን ልነግሪኝ አልቻልሽ። ነግሬያለሁ እኮ ከዚህ በላይ ምንድነው የምነግርህ? ሁሉን ነገር አሁን ከእሱ አንደበት መስማት ስለምፈልግ እስከዛ ድረስ ይኸውልሽ አዳምጪኝ። ይኸውልሽ ዝም ብለሽ አትውጪ፣ አዳምጪኝ። ይፈልግ አይፈልግ ራሱን እጠይቀዋለሁ። ግን ደግሞ እሱ ነክቶ እስከምናወራ ድረስ አንቺ ከጋርዶቹ ጋር መኪና ውስጥ ትጠብቂኛለሽ ማለት ነው። የፈጀውን ሰዓት ይፍች ቤተሰቦቻችን 1 ሰዓትን ፈጀ። ከዛ በላይ እስከሚነቃ ድረስ እዚሁ እንጠብቀዋለን ማለት ክትትል የሚያስፈልገው ሰው ነውና ስለዚህ ጠብቀን ደግሞ እስኪ እሱ የሚለን ነገር ካለ እንሰማለን ማለት ነው። አንቺ ተነሽና እባክሽ ውጪ። ችግር የለውም እሱን ብናናገረው ይሻላል። አንቺ ግን እባክሽ ተነሽና ውጪ። ይኸውልሽ አትታገኝ። ካሜራማን እባክህ ጋርዶቹን ጠራልኝና እባክሽ ተነሽ። እባክሽ ተራ ጉልበት እንድጠቀም አታድርግ።